እሺ ማርያማዊት ይቅርታ ቆየንሽ። ሚዩት አድርጉ ተብለን ነበር ግን አላደርግም። እሺ እንቀጥል። እዚህ ምክንያቱም እውነትን ፍለጋ ለመማር ነውና ያው አሁን ላይ ቤተሰቦቼ ጋር ነው የሚኖረው። አሁንም ያው ጣቢ እዚህ መጣችሁ እውነትን ፍለጋ ነው እንግዲህ እንስማት እስኪ እህታችን ማዋራክ ተደብቃ ነው የምታወራ። መጀመሪያ እንዴት በድብቅ አምልኮት ማድረግ ይቻላል? እነሱ ሳረቁብኝ አሽሃዱ ወደ ሻዳው ፕሮግራም ገብተናል። አሽሃዱ አላ ኢላሃ አላህ ኢላሃ ኢላላህ ወአሽሃዱ አይካንት እኔ ራሱ ልቤ መለው ይሄ ሻዳ መረመይትም ብቻ ሳይሆን እኔንም ልቤ መለው በላሽ፣ ልቤም በላ። አልቻልኩም። አይካንት ባይ እንቀጥል። ሙሐመደን መሐመድን የምር ወደ ጨለማ ሰው ሲገባ እንዴት ያለ እስከዛው ጨለማው እዛው ጨለማው ሲበጫረቅ እውነት ነው። እድሜ ልክ ድራማ መስራት እንዴት አይሰለችም? ኧረ ተው በእናትህ ቆይ ያዘው ትንሽ ክፉነት ወደ አካውንቷን ከፈተው። ቆይ ያዘው ሰው ከእስልምና ውስጥ እዛው እስልምና ውስጥ ሰለምኩ እያለ ድራማ ሲሰራ ሲያስበው እንዴት አያስለቅሰው? ያስለቅሳል። ሶፍት አቀብኝ ሙርቴ ዋና ሶፍት። እውነት ነው። እስልምና ይሄ ነው። አጋንንታዊ እምነት ነው የምንላችሁ ለዚህ ነው። ያለ ድራማ መቆም አይችልም እምነት ነው የምንላችሁ ለዚህ ነው። አካውንቷን ይዩት። ቀጥል። አካውንቱን ነው እሺ ነሽቲኒዮ አሻል ይህ ቄስ ነው መርጌታ ነው። ተው መርጌታ፣ ኧረ ተው መርጌታ ነው። እቺ ራሱ ያኔ ድራማ ምሰራው ነች ቴሌቪዥን እንደነበረችው የ2025 ፖስት 2025 አንተ ደግሞ ትንሽ አሳልፈው የዘንድሮ አታደርግልንም እንዴ? ከአንድ ዓመት በፊት የተለቀቀ ፖስት እንዴት ታሳየናለህ? አሳልፈዋል። አሽ አራዳ ልጅ አለ እንዴ? አሳልፈው በቃ ትንሽ ገፋ አድርገው ንጭንጭንድረው ካነበሽ ትሰልሚያለሽ አለኝ። እውነት ነው እንግዲህ ተመልከት። እውነት ነው። እቺ ቴሌቪዥን ላይ የምትሰራው ድራማ ነው ይላል ብላ ያስለቀሰቻቸው እኮ ነች። ጥፊያት ነበርችን ልጅ ማስታወሳለሁ። ቴሌቪዥን ፕሮግራም ላይ ቢላል ውዱ ነብያችን እኮ እንዲህ ብለውት ምናምን ብላ እጣቢ እንደሚጠጣ ለሀጭ እንደሚጠጣ ካሳየው በኋላ ምላሽ እንኳን አልሰጡም። ጸጥ ነው ያሉት። የመሐመድ የተመጠመጠውንና የተፋውን ነበር የሚጠጣው ቢላል። መሐመድ ራሱ ፍሬ አላደረገውም ከባርነት። ተመልከቱ። የ2025 ያዘው ከዛሬ ድረስ አዲሷ ሴትዮ ዛሬ ትናንት ሰለምኩ የምትለው አካውንቷ ከአንድ ዓመት በፊት ራሱ ሙስሊም ነው። ነገር ማይገባቸው ስሰጥቻቸዋለሁ። በጣም እና ምን ትሉታላችሁ? ይሄን እሳቸው ማይገባቸው ሰው ቢሰጣቸው ምን ችግር አለ? ነብያዋን ምናምን ነገር ረዛ ሌላ አላት እንደው ቀረብ ያለ እስልምናውን ቢሰጥ እንግዲህ ሞከርን እነ ኡስታዝ አቡ ሀይደር ምናምን ናቸው። እኔ የምልህ አንድ ጥያቄ ያለኝ አንድ ያጣላል አንድ ልመርቅልህ። ታውተው የክርስትና ስም ማን ነበር? የክርስትና ስሜ እኔ ራሱ እኮ በቃ ናፍቃችሁኝ ነው የመጣው። ክርስትና ስሜ ራሱ ፍቅሩ በሉኝ። ወለተ ፍቅሩ ነኝ እኔ። ወለተ ፍቅሩ ወደ መድረክ ወለተ ፍቅሩ የክርስትና ስም ማን ነው ወንድሜ? ክርስቲያኖ ቤት ሲገባ ቀጨም ይኸውልህ እንግዲህ ተመልከት። ዳዳዞ መጥቶ ክርስቲያኖች ቤት ገባ ተንቀልቅሎ ቀጨም። ዩዘርኔሙ ማን ይላል?
እሱን አትይ። ለምን እሱን ታያለህ አንተ? ጨጫቃው የሚለውን ብቻ ታይም እንዴ? ለምን ታያለህ እሱን? ለምን ታያለህ? አይኔ አያርፍም። ሙሐመድ ከማል የሚለውን አትይ። ዜሮ አየህ? ዜሮ አለች መጨረሻ እና ዜሮ አለች። ኦኬ በዜሮ ሲባዛ ይኸውልህ ነጥብ አለች መሀል ላይ ሙሐመድ ብሎ ነጥብ አለች። ነጥቧ ምን እንደሆነ ታውቃለህ? ኦኬ ምንድን ነች? አታውቅማ። ሲባዛ ማለት ነው። አታውቅማ። ጠይቅ። ስለዚህ ሙሐመድ ሲባዛ ከማል ሲባዛ በዜሮ ይሆናል። ዜሮ ዋያለህ ነው። ማነው እንደዚህ ያለው? ማነው? ስሙን ንገረኝ። ክርስትና ስመ ክርስትናው ቆይ እንስማው በደንብ ስሙ። በፍቅሩ ሰው ገደይ በፍቅሩ ሰው እስራኤል አይሳቅም። ማን ያለ? ኧረ እስኪ እንስማው። ቆይ ይሄ ተሳስቶ ይሆናል። ቆይ አንዴ ክርስትና ስም ማን ነው? እስኪ የክርስትና ስም ማን ነው ወንድሜ? በፍቅሩ ሰው ገደይ ታይ እስራኤል አይሳቅም። በፍቅሩ ሰው አይሳቅም። በፍቅሩ ይሄማ በሳቅ ሰው ገዳይ ነው መባል ያለበት። እንዲህ ሊገለን ነው። እውነት ነው። ከዚህ በላይ ይሄ ፍቅር የሆነ ሰው ነው። ኧረ እኔ ቤትምና ከምር ፍቅር አስያዘኝ ካሁኑ ራሱ በቃ ስሙ በፍቅሩ ሰው ገዳይ። እንዴት ነው ይሄ ታዲያ? እንደዚህ ፈታ ካላደረጋችሁ ውባህዮች አህያ ስራዋ መጫና አይደለ? ውባህዮች እንደዚህ ነው እንጂ ናችሁ። የእኛ አህያ ናችሁ እናንተ። የእናንተ ድራማ ለእኛ አህያነታችሁ የሚያሳይ ነው። እለት በሻዳ ሲያስመጥላቸው ሰዎች እንዲህ ናቸው። በዛ ያበቃም እኮ ደግሞ አንተ ይገርማ ተግቶ ይከራከራል እኮ ወለተ ብሎ ደግሞ ጨመረለት እኮ ያ አለ ወለተ በፍቅሩ ሰው ገዳይ ራይት ወይ ቆይ ታው ችግር የለው እንዴና በፍቅሩ ሰው ገዳይ ስመ ክርስትና ነው። በፍቅሩ ሰው ገዳይ ችግር የለውም። አይ ማን ነበረ ትጠይቃለህ ወንድሜ። አንተ ካልጠየቅክ ታዲያ አንተ እንድጠይቅ እኮ ነው ቤታችን የከፈት ነው። ማነው ስመ ክርስትና ያነሳሁት? በእናትህ በፍቅሩ ማን ወለተ በፍቅሩ ገዳይ ነው ወይስ ወለ በፍቅሩ ወለተ በፍቅሩ ሰው ገዳይ? ልከነኝ እስቲ ድገምልኝ። ወለተ ናልክ ድገምልኛ፣ አንብብልኛ አለ ድገምልኛ። ወለተ በፍቅሩ ሰው ገዳይ። ዩቱብ ይሰማችኋል? የውባህዮችን ድራማ ዩቱብ ላይ የምትከታተሉን በፌስቡክ በተለያየ ዓለም ላይ ያላችሁ ውድ አድማጮቻችን፣ ተከታታዮቻችን የውባህዮችን ድራማ ፖለቲካ አያችሁ? ያለ ድራማ መቆም አይችሉም ሰዎቻችን። እውነት ስለሌላቸው በእንደዚህ አይነት ድራማ ውስጥ ነው ያሉት። ምን አይነት ቅዠት ውስጥ እንዳሉ በተለያየ ፕላትፎርም ላይ የምትሰሙን፣ በየትኛውም ሰዓት የምታዳምጡን ይሄንን የምናሳያችሁ ሰዎቹ ምን ያህል የአጋንንት አገልጋይ እንደሆኑ ታውቁ ዘንድ ነው። እውነት ስለሌላቸው በድራማ ምን ያህል የተካኑ እንደሆኑ ትረዱ ዘንድ እንጂ እኛ እነሱን እዚህ አሳይቶ ስለ እነሱ የማውራት ኢንተርሱም የለንም። ብዙ ምንሰራቸው ብዙ እውቀት ተኮር ነገሮችን ምናስተምርበትን ሰዓት ደቂቃ ገለን ይህንን ለማሳየት ጽናትና በጣም ድካም ይጠይቃል። ምክንያቱም ይሄ በጣም ተራ ነገር ስለሆነ ዝቅ ብላችሁ እንደዚህ አይነት ነገር ማንሳት በራሱ ይቀፋል፣ ይደብራል። ባይሆን ሰዎች ይማሩበት ዘንድ ወላጆች ልጆቻችሁ ይማሩበት ዘንድ ሰብሰብ እያደረግን ዩቱብ ላይ ምላሽ እንሰጠዋለን። ወይም ደግሞ እንደዚህ ድራማዎቻቸውን ሰብሰብ አድርገን አርካይቭ እናደርግላችኋለን። እስልምና ምን ያህል ከልት እንደሆነ፣ ኡስታዞቻቸው ምን ያህል ወራዳና ቆሻሻ እንደሆኑ ዳውንሎድ እያደረጋችሁ ላኩላቸው። ለምትወዷቸው ሙስሊሞች ኡስታዞቻቸው ምን ያህል ባለጌና ውሸታም እንደሆኑ አሳዩቸው ማለት ነው። ቆስጤ ቪዲዮ እያሉህ ነው። ካሜራ እየተቀለጠ ነው እንዴ? ቆስጤ በጣም ነው። ተገለጥ አለ ናስ ይውጣ ካልኩማ በቃ ላዙሮ መሰለኝ። እስቲ እንታያይና ቁጭ እንበል። እሺ ይህንን ቪዲዮ ጋብዣችኋለሁ። ዛሬ ሁላችሁም ይህንን ላይቭ ሴሽን ከጨረሰን በኋላ
ጋብዣችኋለሁ። ይህንን ቪዲዮ እየገባችሁ ይሄኛው አትፎይ @EFFO 4Y 35800 ሰብስክራይበር ያለው የዩቲዩብ አካውንታችን ላይ 2 ቪዲዮ ተለቋል። እነዚህም ቪዲዮ ጋብዤላችኋለሁ። ሁላችሁም እያያችሁት እየተመለከታችሁት። ሰላም እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ወስጤ ስልጣን አለ እንዴ? በጣም ሙስሊሞችን አስገባ፣ ክርስቲያን አስገባ። መልካም። ተዋዳ ሙዚቃ እንትን ከፍተሃል፣ ስብከት ከፍተሃል። እሱን አጥፋልን ከታ እውነት ማን ነው? እውነት ምንድን ነው የሚለውን ዛሬ የምንዳስስ ይሆናል ማለት ነው። ስለዚህ ጉዳይ የምንነጋገር ይሆናል። ቶፒካችን አጠር ያለች ብትሆንም እውነት ማን ነው? እኛ እውነት ክርስቶስ ነው ብለን እናምናለን። ሙስሊሞች ክርስቶስ እውነት ነው ወይንም ደግሞ እውነት ተብሎ ይጠራሉ። እንደናንተ አስተምሮ እውነት ተብሎ የሚጠራው ማን ነው የሚለውን የምንጠይቃቸው ይሆናል ማለት ነው። እና በደንብ አስተውሉ። ክርስቶስ ስለራሱ ቦልድሊ ከተናገረው አንዱ እኔ እውነት ነኝ የሚል ነው። እርሱ እውነት ነው፣ የምንከተለው የምናመልከው እርሱ አምላካችን እውነት ነው። ሙስሊሞች አላህ እውነት ነው ወይ? አላህ እውነት ነው ብለህ ታምናለህ? ጥርጥር የለውም። ኦኬ። ስሙ ነው የአላህ ስም እውነት የሚል ስም አለው ማለት አልሐቅ የማን ነው ስም? የአላህ ነው። አልሐቅ ተብሎ ፍጡር ሊጠራ ይችላል? እውነት ያወራ ሰው ሐቅ አውርተሃል ይባላል። ሐቅ አውርተሃል ሳይሆን ተብሎ ሊጠራ ይችላል ወይ? አልሐቅ ተብሎ ሊጠራ ይችላል? አና አልሐቅ ማለት እችላለሁ? ይችላል። ስለዚህ አላህን ስሙን ማሻረክ ይችላል ማለት ነው። አና አልሐቅ ማለት እችላለሁ? ሐቅ አል ሚሊዮን አጨምርም። ለምን? እኔ እውነት ነኝ ብልስ አላህ እውነት ነው። ለምን እውነት አይደለም? አንተ እውነት ልትሆን አችልም። ሰው ነህ፣ ፍጡር ነህ፣ እንደገና ደግሞ የእሱ ባሪያ ነህ አይደለም? ስለዚህ እውነት ተብሎ የሚጠራው ማን ነው? አላህ ብቻ ነው። አዎ። ስለዚህ እውነት ማለት ፈጣሪ ማለት ነው። እውነት ማለት ቃላቱና ፈጣሪነቱን ለምታገናኙ አለው እኮ። ምን አልከኝ መሰለ? ፍጡር እኔ እውነት ነኝ ሊል አይገባውም አልከኝ። እውነት ተብሎ በመጠሪያ ደረጃ ይኸውልህ ወንድሜ፣ እኔ እውነት ነኝ ማለት ፍጹም ነኝ፣ አልሳሳትም፣ ከኔ በታች በቃ ምንም ነገር እንትን አይለኝም እንደማለት አይደለም ነው እንጂ እኔ እውነት ነኝ፣ ትክክል ነኝ። እሺ ነው። እሺ አንተ አትሳሳትም፣ ሰው አይደለህም፣ ውሸት አታወራ እኮ። አሁን ከኔ ጋር ምን አገናኘው? ይባላል አይባልም? ያንተን አርጉመንት ነው የምፈልገው እኮ። አይባልም። እኔ እውነት ነኝ፣ እኔ ትክክል ነኝ አይባልም። እንዴት ይባላል? ምክንያቱም የሰው ልጅ ነው። በደንብ አስተውሉ። እኔ እውነት ነኝ አይባልም እንዴ? እኔ እውነት ነኝ፣ ፈጣሪ እውነት ነኝ ካለ እኔ እውነት ነኝ። እንዴት ነው እውነት ነኝ የምትለው? ስለዚህ እኔ እውነት ነኝ ማለት የሚችለው ፈጣሪ ብቻ ነው ብለህ ነው የምታምነው? አዎ ፈጣሪ እውነት ነው፣ ብቸኛ ነው። ብቸኛም ስለሆነም ነው። እኛ ደግሞ ሰዎች ነን፣ ተሳሳች ነን። እንደገና ደግሞ የሰው ልጅ በቃ በየትኛውም መንገድ እውነተኛ መንገድ አይሄድም። የሆነ ሰዓት በሆነ ደቂቃ ይሳሳታል።
ፖይንቴን በደንብ አገኘው። ስለዚህ ፈጣሪ ብቻ ነው እውነት ተብሎ የሚጠራው። እኔ እውነት ነኝ፣ እውነት ነው ተብሎ የሚጠራው እኔ እውነት ነኝ አይደለም። አንተ ያስከውን መንገድ እኮ አሁንም አግኝቼዋለሁ። እውነት ነኝ የሚለው ነገር ፍጹም ነኝ ከሚለው ጋር አይደለም የሚገናኘው። ገብቶሃል? መጀመሪያ አንተና እኔ በቃ መግባባት አለብን። አንተ ያስከው ርዕስ ገብቶኛል። እውነት ነኝ ያየኸው ነገርና ወይም ደግሞ የምታደርገው ነገር ልዩነት አለው አይደለ? ልክ በዛ መንገድ እኔ እውነት ነኝ ማለት በሁሉ ነገር አስረጂና የሰው ልጅ ወይም ደግሞ የሆነ ዝቅ ያለ ነገር ሁሉ ማራኪ ነኝ እንደማለት ነው አይደለ? ሁሌም እውነት ሰሪ ነኝ እንደማለት ነው አይደለ? ያ ደግሞ አይሆንም። እውነት የሚሰራ ነገር ቋሚ ነው። እውነት የሚሰራ ነገር ደግሞ ዛሬ ቢበላሽ ነገም ማስተካከል የሚችል ነገር ነው። የሰው ልጅ ደግሞ ያን አይችልም። ነገ ሟች ነዋ። ኦኬ። ስለዚህ እውነት ፍጹም እውነት ፈጣሪ ብቻ ነው የሚለው ያስማማናል። በትክክል መልካም። ስለዚህ ይሄ አካል ኢየሱስ ክርስቶስ ነው ማለት ነው። ክፈትልኝ አንዴ። ኢየሱስ ክርስቶስ ነው አላልኩም፣ አላህ ብቻ ነው ያልኩት። አሁን አላህ እኔ እውነት ነኝ ያለበትን ትከፍትልኛለህ? እኔ ክርስቶስ እኔ እውነት ነኝ በራሱ አንደበት ያለበትን ልስጥህ። በደንብ አስተውሎ አርጉመንቱን ራሱ በተናገረው እውነት ነኝ ብሎ ሊናገር የሚችለው ፍጹም የሆነ ስለሆነ ሰው ደግሞ ሊሳሳት ነገም ደግሞ እንከን ሊያመጣ ስለሚችል ፍጹም ሊሆን ስለማይችል እውነት አልሐቅ ተብሎ የሚጠራው ፈጣሪ ብቻ ነው ብሎናል። ተስማምቻለሁ። እኔ እውነት ነኝ ያለ የኔና የናንተ ጌታ ክርስቶስ ኢየሱስ ነው። አሁን በተመሳይ አላህ ራሱን እኔ አልሐቅ እባላለሁ ያለበትን የቁርአን ክፍል ላይ ተሰጠነኛለ። ኢየሱስም እንዲህ አለ፣ እኔ መንገድና እውነት ህይወትም ነኝ። ምንድን ነኝ? እውነት ህይወትም ነኝ። ይሄም ማለት የሚችለው ፈጣሪ ብቻ ነው ብሏል ሴፉ። ይሄ ማለት ደግሞ ማለት ነው አንድ ነገር እኔም ልንገርህና፣ እሺ አላህ ደግሞ በእኛም ቁልሁ አላሁ አሐድ። እኔ አልጠየቅኩም። ለምን እንዴ? አንተ የሚያወራኸውን እኔ እኮ እውነትን ነው አላህ ራሱ ያለውን እኮ የምነግርህ አይደለ እንዴ? ያልጠየቅኩህን ለምን ታወራለህ? ካዳ እኔ አላህ ስንት ነው ወልዷል አልወለደም የሚል ጥያቄ ውስጥ እኮ አይደለሁም ያለሁት። እውነት የሚለው ላይ ነው። ወልዷል አልወለደም ልመጣልህ ነው እኮ እውነት መሆኑን ልመጣልህ ነው። እንቅልፍም አይዞ ማያንገላቻም ሲባል ሰምታለህ። እኔ የጠየቅኩህ እኔ አላህ ተኝቷል አልተኛም ብዬ አልጠየቅኩህም። እውነት ስለሆነ ነው ማይተኛው፣ እውነት ስለሆነ ነው ሁሉም ነገር አምሳያም የሌለው። አንተ እኮ የምትለኝ ኢየሱስ እኔ አላህ ማንን ይመስላል የሚል ጥያቄ አልጠየቅኩህም። አላህ ተኝቷል አልተኛም ብዬ አልጠየቅኩህም። አላህ ወልዷል አልወለደም አይደለም ጥያቄያችን። ሽፍት ለማድረግ አትሞክር። ከከበደ አልቻልኩም ማለት ሸርተት ማለት ትችላለህ። ጥያቄው ምንድነው? እሱ የተስማማንበት እኔ እውነት ነኝ ብሎ መናገር የሚችል ፈጣሪ ብቻ ነው። እውነት ነኝ የሚለው ለፍጡር አይሰጥም፣ ለፈጣሪ ነው ብለኸኛል። እዚህ ላይ ተስማማን በኋላ ስለዚህ ክርስቶስ እኔ እውነት ነኝ ብሏል አርጊው ታደርጋለህ ወይ ስልህ አይ አላህ አልወለደም አልተወለደም፣ አላህ ቢጤ የለውም፣ አላህ አይተኛም፣ ይሄ ውይይታችን ጋር ምን አገናኘው? ምንም ይገናኝ አይደለም። ማይክን አንሳና እውነት ነኝ የሚለው ላይ አርጊው ማድረግ ከቻልክ ቀጥል። ቆይ ጣልቃ አትግባ፣ ጣልቃ አትግባ። ዋብዬ እንዴት ነህ? ጠፍተሃል። ደግሞ ሰላም ነው ብዬ ነው የገባሁት። ሰላም ብያለሁ እኔም። ቆይ አንዴ ጨርስ እሱ። እሺ ቀጥል። ዞር ብዬ ነው። ምን አልክ? ዞር ብዬ ነው። ቀጥል። አጋጣሚ ያው አርጊው የምታደርገው ካለ ቀጥል አልኩህ እኮ። ለአንተ ለቀኩልህ መድረኩ። አዎ አላህ ብቻ ነው እውነት። እኔም እኮ መለስኩልህ። አንተ እኮ ኢየሱስም እኔም መንገድ ነኝ እውነትም ህይወት ነኝ፣ እኔም በእኔ በቀር ወደ አብ የሚመጣ የለም ነው አይደል የሚለው?
እኔ እውነት ነኝ ብሎ መናገር የሚችለው ፈጣሪ ብቻ ነው ብለኛል። አዎ። ስለዚህ ክርስቶስ እዚህ ጋር ምንድን ነው እሱ ፈጣሪ ነኝ እያለ ነው ማለት ነው። እኔ ስለ ክርስቶስ እኮ አይደለም እያወራሁልህ ያለሁት። እኔ ወንድሜ ስለ መጽሐፍ ቅዱስ አይደለም፣ ስለ እኔ የማውቀውን ነው እየነገርኩ ያለሁት። አላህ እውነት ነው። አላህ እውነት ነው። ለህዝብ የሚያስተላልፈው ለፍጡራን የሚያደርገው የሚሰጠው ኦልሞስት በመጀመሪያው እንትን ላይ ገለሃል። እንኳን ደህና መጣህ አሎ። አልሐምዱሊላህ አላህ እውነት ነው የሚል ቦታ እኮ አለ። አንቀጹን በረሳውም ኢነላህ ሁወል ሐቁል ሙቢን የሚል አለ። ምን ይላል? አላህ እውነትና ግልጽ የሆነ ነው። ማን ያለው? ቁርአን ላይ አለ። አያው ረሳሁት ለመናገር። ኦኬ። ስለዚህ እውነት ተብሎ የሚጠራው ፈጣሪ ብቻ ነው አይደለም? ፍጡርም እውነት ተብሎ ሊጠሩ ይችላሉ? አንዴ ይኸውልህ፣ እውነት ተብሎ የሚጠራው ቃል ነው። ይኸውልህ እውነት ተብሎ የሚጠራው ፕሊስ፣ አልቻልኩም ብለህ አስተላልፈሃል። ካስተላለፍክ በኋላ እንዳትደርብ። ምክንያቱም ስትደራረቡ 2-3 ሰዎች ማስተናገድ ስለማይቻል መረባበሽ ስለሚሆን ፖዝ የሆነችው ሀያት ተመለሽ። ፖዝ የሚሆኑትን አስወርዳቸው። ቆስል ሰፊ እንዲሆን ባለስር አድርገቦች ቀጥል። ምን ላይ ነበር ስላለውኝ እኔ ቀድመዋለሁ ይመስለኛል። እፎይ ዌልካም፣ እንኳን ደህና መጣ። ላላ አቀርበኝ አንተ አስለን አርፈህ ቁጭ በል። እኔ ኮንፈረንስ ጋር ማውራት ዋብያ እቀድምሃለሁ፣ አርፈህ ቁጭ በል ነው የምልህ። ያ አንዴ እሺ። ዋብያ ይሄ ዋሃብያው የሚለው አይቀድምም፣ ዝም ብሎ ለእንትን ለማለት ነው። ማንኛውም የሚቀድመው ቦስ ይቀድማል። ዋሃብያ ይቀድማል። ቦስ አንዴ ሁለተኛ ገባቱ ነው ነኝ። አዎ እኮ አንተ ነው። እሺ ዋብያው ሰላም ሰላም። ዛሬ ደግሞ ፌስ ለፌስ ነው አንተ ጋር ማውራት ፈልገው። እፎይ ያው ፌስ ቱ ፌስ ምን ካሜራ ትገባ ናግባ እስኪ ከፍ አድርገን ደግሞ ፌስ ለፌስ ነው ዛሬ አንተ ጋር ማውራት ፈልገው። ፌስ ቱ ፌስ ኦኬ። መኪና ውስጥ ነው ይታያል። ትንሽ መብራት የለም ይሆን። መልካም። አልሐቅ ተብሎ የሚጠራው አላህ ነው ብለኸኛል። እኔ እንደሱ አልኩ ማለት አራይ። እሺ ምንድን ነው ያልከኝ? እኔ ስለሱ አላወራህም። እያወራህ የነበረው እሱ ነው። እኔ ሐቅ ነው አላህ የሚል የለም። እንደዚህ እውነት ነው ምን ነበር ያልኳት? እውነት ተብሎ የሚጠራው ማን ነው? የጥያቄ አልሐቅ ተብሎ የሚጠራው ማን ነው? እውነት ተብሎ የሚጠራው ማንም ሰው ሊጠራ ይችላል። እውነት ይናገራል ተብሎ ሊጠራ ይችላል። እርሱ ራሱ በባህሪው እውነት ተብሎ ይጠራል። ግን እውነት ተናጋሪ ነው ሊባል ይችላል። እውነት ተብሎስ ራሱ እኔ እውነት ነኝ ማለት ይችላል። እኔ እውነት ነኝ የሚል አለ ቁርአን ውስጥ። ማ አላህ ነው። ኦኬ። ስለዚህ አላህ እውነት ነው ከተባለ ሌላውም እውነት ነው መባል ይችላል። ያለ ሲፋት ነው የሚሆነው አይደለ? ስለዚህ ያለ ሲፋት ከሆነ እንደዛ ታምናላችሁ ብዬ አስባለሁኝ። ዋብያ እንደሆነ እስማው ሲፋት ውስጥ ስሞቹ የእሱን ተናላቸው እነኛ አላህ ያጸደቃቸውን ሲፋቶች ለፍጡር መስጠት ይቻላል። ጥያቄው ግን ምን ላይ ነበራቸው? አሁን እሱ ባመጣው መዘዝ እኔ አትሉልኝ። ሌላ ጥያቄ ውስጥ ገባና እናውራ። ግልጽ እኮ ነው ጥያቄው። ይኸው ላይ ነው። ወሃቢ ምን አለኝ መሰለህ? አላህ እውነት ተብሎ ሊጠራ ይችላል ወይ አለኝ። እውነት ተብሎ ሊጠራ አዎ ይጠራል። ምክንያቱም እውነት አይሞትም አይደለ? አንተ አሁን ወሃቢ እውነት ነው
እውነት ነው ማለት ደግሞ እውነት ደግሞ ቋሚ ነገር ነው አይደለ? አንተ የሰው ልጅ ነህ፣ ፍጡር ነህ። ነገ ትተህ እቺን አዱንያ ትተሃት ትሄዳለህ። እውነት ልትሆን አትችልም። በቃ ምክንያቱም ሞተሃል። ለተከታዮችህ የያዝከውን ነገር ማውረስም ሆነ ማስተማርም አትችልም አይደለ? ያ ማለት አንድ ሰው ወይም ደግሞ አንድ አላህ እውነት ነኝ፣ እውነት ነው። ምክንያቱም የሚያደርገው ነገር ሁሉ ለህዝበ ሙስሊሙ ወይም ደግሞ ለሱ ባሪያ ለሆኑት ተከተሉኝ፣ እኔ እውነት ነኝ። ምክንያቱም በቃ አሁን እሱ እፎይ የሰጠው መንገድ እውነት ነው የሚለውን ስም ነው። አላህ የሚለውን ቃል ስም ትቶ እውነት ነው እንዲባልለት ነው የፈለገው። ያ እውነት ነው የሚለው የአማርኛ ጽሁፍ ቆይ ሴፉላ ሴፍ አይ ቲንክ ማን ሚላ ላክሚ ወይ ባንዲራ ሰይፈዲን ሶሪ እሺ ካላ 99 ስሞች ውስጥ የእውነት ነው የሚለው ስም የለም? ሀቅ የሚለው የለውም? ሀቅ በትክክል ሀቅ ማለት እኮ መጀመሪያ እርሱ ራሱ አንተ ተረድተኸዋል። አላህ 99 ስሞች አሉት አይደለ? 99 ስሞቹ አንዱ ሀቅ ነው አይደለ? በትክክል። ስለዚህ እኔ ነኝ ለአላህ ስም የሰጠሁት ወይንስ እናንተ ራሳችሁ የአላህ ስም ብላችሁ የምታምኑት ነው? ማለት እኮይ በአላህ ቦታ ሀቅ ተብሎ እንዲጠራለት እየፈለገ ስም እያደረገው ነው ያልክ ክሪቲሳይዝ እያደረከኝ ስለሆነ እናንተ ራሳችሁ አንዱ ሀቅ ነው ብላችሁ ታምናላችሁ ወይንስ እኔ ነኝ ስም እያወጣሁለት ያለሁት? አሁን እኮ እዚህ ጋር መጀመሪያ ርዕስ አነሳስህ እኮ አንተ ነህ ስም እንደለጠፍክ ነገር ነው እየሰራ ያለው። ምክንያቱም አላህ አልሀቅ ማለት እውነትን ተናጋሪ ወይም ደግሞ እውነትን ሰባኪ ወይም ደግሞ እውነትን ነገር አድራጊ ነኝ እንጂ እውነት ነኝ በቃ ማለት ግልጽ ነገር ነኝ ለሰው ልጅ ወይም ደግሞ ለኔ ባሪያ ለኔ ተገዥ። አልገባውም። እኔ ትንሽ ልሂድበትና ልወጣ ስለሆነ ጠይቀኝና አልሐቁ የአላህ ስም ነው። ሐቅ እንደገና ደግሞ ሐቅ እሱ የሐቅ ምንጭ ዋናው ምንጩ እሱ ነው። እንደገና ደግሞ በሌላ አያ ሱረቱል ሐጅ 6ኛው አያ ላይ ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير በሁሉም ነገር ቻይና ቻይ ስለሆነ እንደገና ደግሞ ሙታንንም ቀስቃሽ ስለሆነ እሱ ሐቅ መሆኑን ተናግሮ እንደገና ደግሞ ሱረቱል ሐጅ 62 ላይ ذلك بأن الله هو الحق ይህንን አያ ደግሞት ማለት ነው። وأن يدعو ከሌሎች በዚህ ስም የሚጠሩ የለም ማለት አይደለም። በዚህ ስም ግን ሌሎች የሚጠሩ ሚን ዱኒሂ ከሱ ውጭ ባጥል ነው። ለምንድን ከአምላክ ውጭ እውነት ሊሆኑ አይችሉም። መኖር የሚችሉት በአምላክ ነው፣ ያሉትም በአምላክ ነው። እሱ ዘላለም ነዋሪ በፊትም የነበረ በኋላም የሚኖር ስለሆነ እሱ ነው ሐቁ። የነሱ ሐቅነት ግን በሱ ተንተርሰው ነው። ገብቶሃል አባባሌ? በሱ ላይ ነው እና ያ ሐቅ የሚባለው እሱ ነው። ሌሎቹ የሱ ጥገኞች ናቸው። ገባ? ስለዚህ አልሐቅ ተብለው ሊጠሩ አይችሉም ነው አለ። አልሐቅ ተብለው ሊጠሩ አይችሉም። ኦኬ 3 ጊዜ ነው ይሄ ባይዘው ያው ላሳጥረው ብዬ ነው። 3 ጊዜ ተደጋግሟል። ይሄ ሆል ሐቅ የሚለው 3 ጊዜ ተደጋግሟል። ፈርስት ፐርሰን ላይ ሜቢ አይ ዶንት ኖ ፈርስት ፐርሰን ላይ አለ፣ ሰርድ ፐርሰን በሆነ ንግግር ሳይሆን ፈርስት ፐርሰን በሆነ ንግግር አለ አልሐቅ ተብሎ የተጠራበት ራሱን የጠራበት አስማኡል ሁስና ላይ አልሐቅ ብሎ አለ። ይሄ በራሱ ማለት ነው። ምን ላይ አስማኡል ሁስና ወል ሐቅ መሆኑ አልሐቅ ተብሎ ተቀምጧል ማለት ነው። ምን ላይ ነው የተቀመጠው? ይሄ አስማኡል ሁስና ላይ አይደለ 99 ከ99 ውስጥ አልሐቅ የሚለው ተቀምጧል። ያ አንተ ቁርአኒስት ነህ አይደል? እኔ ሙስሊም ነኝ። 99 ስሞች የሚል አለ ቁርአን ላይ?
ቁርአኑ ላይ የተገለጹ አሉ። ከ36 በላይ የተገለጹ አሉ የአላህ ስም የሆኑ ማለት ነው። 99 ሳይሆን ከ36 በላይ። ስለዚህ 99ኙን ስማቸውን የሸመደደ ገነት ይገባል ይላሉ። ታምናለህ አንተ በዚህ? እንደዚህ የሸመደደ ምናምን የሚባል የለም። አንድ ሰው ካመነና መልካም ስራ ካለው ነው እንጂ ይህን የሸመደደ ይህን ያለ አይደለም። ተድኹሉነ ጀነተ ቢማ ኩንቱም ተዕመሉን፣ በስራህ ነው እንጂ የምትገባው ማለት ነው። ይህንን ብለህ ሌላ ሰውን እዚህ ጋር እየዞለምክ እናንተን እያልክ ጀነት የምትገባበት ምክንያት የለም። ስለዚህ ተመዝኖ ነው ሐዲሱ ውሸት ነው። ሐዲሱ ውሸት ነው። ኦልሞስት ከዚህ ጋር የሚጋጭ ነው። ስለዚህ 99ን አንድ ሰው ሚሞራይዝ ቢያደርግ ገነት ይገባል የሚለው ተረት ተረት ነው ማለት ነው። ቡሃሪ ላይ ያለ ሙስሊም ላይ ማለት የተለያየ የለም። እንደዚህ ሚሞራይዝ አድርገህ ና ቶሎ ምናምን የሚባል ነገር የለም ሀቢቢ። ኦራይት። ስለዚህ የእኛውን አትቀበለው፣ ተረት ተረት ነው። ኦራይት። ስለዚህ 99 የሚለውም መስፈርት ማስቀመጥ የለብህም ማለት ነው። ምክንያቱም 99 የሚል መስፈርት ስለሌለ ቁርአን ውስጥ ራይት ሐዲስ አለ 99 ስሞቹን የሸመደደ ገነት ይገባል የሚል ሐዲስ ነው አለው። እሱ ይላል እኔ እንደዚህ የሸመደደ ገነት ይገባል ያለ የለም ያላህ ቃል። ለማንኛውም هو الحق መሆኑን እንትን ለለለ ነው። ቡሃሪ 73 92 አንድ ክፈተው ሲ ብዙም ማታውቅ ከሆነ አላቅም ነው ማለት። እሺ ኦኬ። አያት 99 ስሞቹን የሸመደደ ገነት ይገባል ርዕስ ነው እሱ። ያ የተያዘ ስለሆነ ስሙ ጋር የተያዘ ስለሆነ እሺ ያውና ይገባል። ይገባል። ኦኬ። ስለዚህ 99 ስሞቹን የአላህን መሸምደድ ገነት መግቢያ መንገድ ነው። ያስገባል። ስለዚህ ቁጭ ብለሽ አምነህ መልካም ሰርተህ ከዛ ነው። ቆይ አንዴ ውይ ማን አንዴ ቆይ አንዴ እንደሱ ይሰማልኝ አይደለ? በመጀመሪያ እንደሱ የሚላለው ወይ አንድ ጊዜ ልጨርስልህና ልውጣ። ወይ እኔ ልጨርስና ልውጣ ከይቅርታ ጋር ምን? እሺ አዲሱን አንዴ እናሳየህና ወይንም ተፈለከው ያው ቡሃሪ ኖ እንደዛ የሚል አልቀበልም። አላህ Subhanahu Wa Ta'ala ይህንን ሸምድዳችሁ ገነት ትገባላችሁ አላለም። በስራችሁ ነው ገነት የምትገቡት ነው ያለው። ተድኹሉነ ጀነተ ቢማ ኩንቱም ተዕመሉን ነው። ይሄ ነው ትክክለኛው ፐርፌክቱ ነገር ማለት ነው ቁርአን ላይ ያለው። እና አልሐቅ هو አላህ መሆኑን ደግሞ የሚያመለክተው ማለት ነው هو الموجود حقيقة በሐቂቃ መውጁድ የሆነው አላህ ነው፣ ፈጣሪ ነው ማለት ነው። መውጁዱን አላ ወጅህ ላይ የቅል አደም ያ ነገር ደግሞ ማለት ነው አደምን የያዘ አይደለም፣ ወደፊት ማለት ነው የለም መባልን የያዘ አይደለም፣ ደግሞ የሚቀያየር አይደለም። ወላ የተገየር የሚቀያየር አይደለም፣ በዛው በነበረበት የሚኖር ነው እንጂ ተለዋዋጭ አይደለም። ለምን? ፍጡር ስላልሆነ። ፍጡር ምንጊዜም ተለዋዋጭ ነው። ህፃን ነበረ ትልቅ ይሆናል፣ ትልቅ የነበረው ሽማግሌ ይሆናል ምናምን። ሐቅ ግን አላህ በዛው በነበረበት ነው የሚሆነው። ወልኩል ሚንሁ ወኢለይሂ ሁሉም ደግሞ ከሱና ወደሱ ነው፣ ከሱና ወደሱ ነው ማለት አንጨርስልህ ብዬ ነው። ማስረጃውን ልጨርስልህ ብዬ ነው። ኖ ማስረጃ እኮ እኔ ጋር በጣም ብዙ ነገር ሊኖር ይችላል። ባወራ ቁጥር ላወራ መፈልጋቸው የሚቀየር አይደለም ወይንም ደግሞ ሽፍት የሚያደርግ አይደለም አልክ። ለምሳሌ ከአርሹ በላይ ሲሆንስ ቦታ አልቀየረም? ከአርሹ በላይ ምናምን የሚባል ነገር የለም ለአላህ። ያ አርሽ የሚባለው ነገር ማለት ነው ሲስተም ነው። ከዚህ ቦታና እንትን አይደለም። ያ ነገር ሲስተም እንጂ ቦታና የአላህ የሚቀመጥበት እንትን የሚልበት አይደለም። አላህ አዘልይ ነው አበድይ ነው ሲባል ሶስተኛስ መውረዱ ለውጥ አይደለም። የለም እንደዛ ወጣ ወረደም የሚባል የለም። ወጣ ወረደ ለፈጣሪ አይባልም። እና እሱ እዚህ ጋር እኮ ሐቅ መሆኑን ሲነግርህ ማለት ነው ሹፍ ሐቅ መሆኑን ሲነግርህ አደሙ ወላ የተገየር የሚቀያየር አይደለም። ቦስ ሀያትና ሴፉ አንድ አዳምጡኝ። ቦስ በሐዲስ የሚያምን ሰው አይደለም። አንድ የተረጋጋ ዋብያው እናውቃለን። ዋብያው እነዚህ መጽሐፍት
ይሄ ቦስ እነዚህ መጽሐፍት ተረት ናቸው ብሎ ነው የሚያምነው። እናውቃለን። ራሱም አስረግጦ ነግሮናል። ቁርአን እና ኮስቴ በእኔ በኩል ጨርሻለሁኝ። ጥያቄ ካለ እቀበልሃለሁ። እፎይ፣ ያለበለዚያ ልወጣ ነው። አልጨረስኩም። አሁን አላቅ ላይ ተስማምተናል። ስለዚህ ከፈጣሪ ውጭ አላቅ ተብሎ ሊጠራ አይችልም ነው አይደለ? ትክክል፣ በትክክል ዛትስ ራይት። ስለዚህ ለእኔ ፈጣሪ ክርስቶስ ነው። ምክንያቱም እኔ እውነት ነኝ አነ ሀቅ ብሎ የጠራው ራሱን ክርስቶስ ስለሆነ እውነት ነኝ ብሏል። ግን ክርስቶስ ብዙ መለዋወጥን አሳይቷል። አሁን በፊት ነበረ፣ አሁን የለም። አሁን አንብበው። ያ ስለሆነ ሀቅ መሆኑን አያመለክትም። ያንን ላመለክተው እወዳለሁ። አያመጣውም። መለዋወጥ አይደለም። ኢየሱስ ተወልዷል፣ ክርስቶስ ተወልዷል። አላህ አልተወለደም፣ በነበረበት ነው ያለው። አለመወለዱ ለውጥን አመጣ ማለት አይደለም። ምክንያቱም ሲፈጠር ኢየሱስ ሕፃን ነበረ፣ ትልቅ ሆኗል። ስለዚህ ተለዋዋጭነት ያለው ስለሆነ ያንን አያመለክትም ማለት ነው። ፖስት ይቀጥል። ቦስ እኔንም አዳምጠኛ። በፊት አልፈጠረም ነበረ፣ ሲፈጥር አላህ ተለወጠ ማለት ነው። አንተ ሲሊ አርጉመንቶችን ያቸው። በፊት አልፈጠረም ነበር፣ አሁን ፈጠረ። ያልነበረን ነገር አመጣሁን ማለት ነው። ጨመረ፣ አድ አደረገ። አድ አደረገ። እሱ ፈጠረ እንጂ አልተፈጠረም። እሱም ክርስቶስም እኮ ፈጠረ እንጂ አልተፈጠረም። ችግር የለውም። መስጋ ክርስቶስ ተወለደ። ቆይ ተገለጠ ብለን ነው የምናምነው እኛ። አሁን እኔ እውነት ነኝ ብሏል። ምን ብለናል? አንተ ደግሞ ከፈጣሪ ውጭ እውነት ተብሎ ሊጠራ አነ ሀቅ ተብሎ የሚጠራ እኔ እውነት ተብሎ የሚጠራ ራሱን ፈጣሪ ብቻ ነው ላህል። ይህንን ክፍል ተቀበለዋለህ? ለምሳሌ እኔ እውነት ነኝ ያለው እኔ እውነት ነኝ ያለውን የማልቀበልበት ምክንያት ማለት ነው፣ እውነት የሆነ አይቀያየርም። በነበረበት ነው። ቦታ አይፈልግም፣ መወለድን አይፈልግም፣ መኖርን አይፈልግም፣ መጥፋትን አይፈልግም። መፍጠር አላህ ግን በፊትም የነበረ ነው፣ ወደፊትም የነበረ ነው፣ የሚኖር ነው። ቦስ መፍጠርን እንደ ትልቅ ነገር ስላየኸው እኮ ነው አንተ። ከአንተ አንጻር መፍጠር ትልቅ ነገር መስሎ ስለታየ ነው። ስለዚህ ፈጣሪ መፍጠር ያስፈልገዋል ማለት ነው። መፍጠር በራሱ ዝቅ ማለት ነው። ለፈጣሪ ሲነገር ክብር አይደለም፣ ትልቅ ነገር አይደለም። መውረድ ወይንም ደግሞ ዝቅ ወደ ታች ብሎ መስራት ስለሆነ ማለት ነው መፍጠር። ስለዚህ መፍጠር ለፈጣሪ ባህሪው ነው። መፍጠር የፈጣሪ ባህሪ ነው። ያ ግን ተለዋዋጭ ባህሪ አይደለም። ከመፍጠሩ በፊት የፈጠረው ነገር ነበረ? ምንም ሳይፈጥር ነበረ። ከፈጠረም በኋላ ነበረ። በዛው ባለበት ነው እንጂ ተቀያየረ፣ ዛርሽ ላይ ወጣ፣ እዛ ላይ ወረደ አይባልም። ስለዚህ በስጋ መገለጡን ለውጥ ካልከው እኛ ተለወጠ ብለን አናምንም። ያለመለወጥ ብለን ስለምናምን ማለት ነው። አንተ ግን መፍጠርን ዝቅ ማለት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? መፍጠር በራሱ ለፈጣሪ የሚጨምርለት ከፍ የሚያደርገው ነገር አይደለም፣ ዝቅ ማለት ነው። በስጋ መወለድ ብቻ ሳይሆን ሎክ ፈጣሪ ከፍጡራኑ ጋር ኮሚኒኬት ማድረጉ በራሱ ወደኛ ዝቅ ማለቱ ነው፣ ወደኛ መቅረቡ እንጂ ለሱ አድ የሚያደርግለን ነገር አይደለም። ከባሪዎቹ ጋር ከፍጡራኑ ጋር መነጋገሩ በፊት ያ ከባሪዎቹ ጋር ማይነጋገረው ከባሪዎቹ ጋር መነጋገሩ በራሱ ከፍ ማለት ነው። እሱ ግን ወላ አደም ወላ ተገዩር ያ መለዋወጥ ባህሪ የለውም። እሱ እኛ ፈጣሪ ተለዋወጠ የሚል ባህሪ የለንም ወንድማችን። በስ ኖ አሁን ለምሳሌ ኢየሱስ ተወለደ ከማርያም፣ ቃል ነበረ፣ ስጋ ሆነ፣ ከቃል ወደ ስጋ ተቀየረ። መቀየር ነው። ስለዚህ ፈጣሪ አይመችም ማለት ነው። ፕሊስ ቦስ ሞዳሊዝምን እኛ እናምንም። መለወጥ በእኛ ሄረሲ ነው፣ ውግዝ ነው። ተለወጠ የሚል አስተምሮ በእኛ ውግዝ ነው፣ ያወጣል ከክርስትና። ጣልቃ አትግቡ። እሺ አስተምሮታችን ይሄ ነው። ቦስ በደንብ ተመልከት። እንዲህ ይላል፣ ክርስቶስ ሁሉን የፈጠረ ነው። ተመልከቱ። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደም በኋላ የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። እርሱ መቼም መች አንድ ነው። የመለኮቱ ባህሪ ወደ ሰውነቱ ባህሪ አልተለወጠም። ምን ይላል? አልተለወጠም። ተለወጠ ምናምን የሚል አንተ ከኪስ ያመጣው ነገር ነው ቦስ። እኛ አስተምሮታችን አይደለም። ምን ይላል? አልተለወጠም። የሰውነቱን ባህሪ ወደ መለኮት ባህሪ አልተለወጠም። በቃ አስተምሮታችን ይሄ ነው። አለቀ።